ተጠናክሮ በቀጠለው የህልውና ትግል የፋኖ ኃይል በተቆጣጠራቸው ወረዳዎችና ቀበሌዎች ህዝባዊ ውይይቶችን እያደረገ ነው። በአራቱም ጠቅላይ ግዛቶች በቀጠለው የህልውና ትግል የፋኖ ኃይል ማህበረሰቡን በመሰብሰብ ህዝባዊ ውይይቶችን በማድረግ ህዝቡን መልካም አስተዳደር እንዲከተል እያደረገ ይገኛል። በክልሉ መቀመጫ ባህር ዳር ከተማ የመሸገው የአገዛዙ ኃይል በንጹሃኖች ላይ ከፍተኛ ድብደባ በመፈጸም ለአካል ጉዳት እየዳረገ መሆኑ ተሰምቷል። ባህር ዳር ከተማ ድባንቂ ወታደራዊ ካምፕን ቤዛ አድርጎ የሰፈረው የአብይ አህመድ ወንበር ጠባቂ ሰራዊት ከከተማዋ መውጫና መግቢያ ኬላዎችን በመጠቀም ያፈናቸውን ወጣቶች በመደብደብ በርካቶችን ለአካል ጉዳት የዳረጋቸው ሲሆን ከእስር ቤት ወስዶ በስውር የሚረሽናቸው ስለመኖሩም የመረጃ ምንጮቻችን ለሚዲያችን ተናግረዋል። በኦሮሚያ ክልል ወለጋ በተለያዩ አካባቢዎች በአማራ ተወላጆች ላይ የሚፈጸመው ግድያና ንብረት ማውደም ዛሬም ቀጥሏል። የክልሉ የጸጥታ ኃይሎች አማሮች በስፋት የሚኖሩበትን አካባቢ በማጥናት በሚፈጽሙት ጥቃት ህጻናትና ሴቶች ሰለባ ሆነዋል ሲሉ የመረጃ ምንጮቻችን ተናግረዋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉን፣ በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ መስከረም 30 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ተጠናክሮ በቀጠለው የህልውና ትግል የፋኖ ኃይል በተቆጣጠራቸው ወረዳዎችና ቀበሌዎች ህዝባዊ ውይይቶችን እያደረገ ነው። በአራቱም ጠቅላይ ግዛቶች በቀጠለው የህልውና ትግል የፋኖ ኃይል ማህበረሰቡን በመሰብሰብ ህዝባዊ ውይይቶችን በማድረግ ህዝቡ መልካም አስተዳደር እንዲከተል እያደረገ ይገኛል። ለዓመታት በቀጠለው ከፍተኛ ተጋድሎ የአማራ ፋኖ በአራቱም አቅጣጫዎች ከትግሉ ጎን ለጎን ህዝባዊ ውይይቶችን ማድረጉን ቀጥሏል። የፋኖ ሰራዊት የጠላትን ኃይል ከየቀጠናዎቹ ገርፎ በማስወጣት ወረዳዎችንና ቀበሌዎችን በመቆጣጠር ህዝቡን የማረጋጋትና መልካም አስተዳደሮችን እንዲከተል የማድረግ ስራውን አጠናክሮ ቀጥሏል ተብሏል። በዚህ እንቅስቃሴ በዛሬው ዕለት በሸዋ ደብረ ብርሃን ዙሪያ ህዝባዊ መድረክ ተካሂዷል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በባሶ ወረዳ የወረዳ ክላስተር አመራሮችና የቀበሌ አመራሮች ባሉበት ህዝባዊ ውይይት ተደርጓል። በመድረኩ ትምህርት ያልተጀመረባቸው ቦታዎች ላይ ትምህርት እንዲጀመርና እንዲጠናከር ለማድረግ ሀሳቦች ተነስተው ውይይት ተደርጎባቸዋል። በተመሳሳይ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታዬ ወፍታዬ ንጉሴ 6ኛ ክፍለ ጦር የስናን አባጅሜ ብርጌድ ነጻ ባወጣቸው ቀጠናዎች ከማህበረሰቡ ጋር ውይይት አድርገዋል። በጎጃም ቀጠናዎች ከሰሞኑ ፋኖ ነጻ ባወጣቸውና በሚያስተዳድርባቸው አካባቢዎች ሁሉ ህዝባዊ ውይይቶች እየተደረጉ እንደሚገኙ የፋኖ ወታደራዊ ምንጮቻችን ተናግረዋል። በውይይት መድረኩ ላይ የተቋረጠውን የመማር ማስተማር ሂደት ለማስቀጠል በአገዛዙ ሰራዊት የወደሙ ትምህርት ቤቶችን ስለማሳደስና የትምህርት ቁሳቁሶችን ስለማሟላት ተነስቶ ውይይት ተደርጎባቸዋል ተብሏል። በክልሉ መቀመጫ ባህር ዳር ከተማ የመሸገው የአገዛዙ ኃይል በንጹሃኖች ላይ ከፍተኛ ድብደባ በመፈጸም ለአካል ጉዳት መዳረጉ ተሰምቷል። ባህር ዳር ከተማ ድባንቂ ወታደራዊ ካምፕን ቤዛ አድርጎ የሰፈረው የአብይ አህመድ ወንበር ጠባቂ ሰራዊት ከከተማዋ መውጫና መግቢያዎች ኬላዎችን በመጠቀም ያፈናቸውን ወጣቶች በመደብደብ በርካቶችን ለአካል ጉዳት የዳረጋቸው ሲሆን ከእስር ቤት ወስዶ በስውር የረሸናቸው ስለመኖሩም የመረጃ ምንጮቻችን ለሚዲያችን ተናግረዋል። ድባንቂ ወታደራዊ ካምፑን ቤዛ አድርጎ ለዓመታት የሰፈረው የጸረ አማራው አገዛዝ ሰራዊት በአውደ ውጊያ በንጹሃኖች ላይ በመተኮስ ከሚፈጽመው ጥቃት በተጨማሪ በከተማዋ መውጫና መግቢያ በሮች ኬላዎችን በመጠቀምና እንዲሁም በከተማዋ በመንቀሳቀስ ካለምንም ምክንያት በፋኖ ስም ወታደራዊ ካምፕ ውስጥ ያሰራቸውን ያልታጠቁ የአማራ ልጆች እየረሸንና ከፍተኛ ግፍ እየፈጸመባቸው ስለመሆኑ ለማወቅ ተችሏል። ወጣቶቹ አብዛኛዎቹ ከባህር ዳር ከተማ ዙሪያ ካሉ ቀበሌዎች የተያዙ ሲሆኑ የከተማዋ ነዋሪ የሆኑ ለፋኖ ሎጂስቲክ አቅራቢ ናቸው ተብለው የታፈኑ ስለመኖራቸውም ተመላክቷል። በተለይም ፋኖ ከተቆጣጠራቸው ቀጠናዎች ተነስተው ወደ ከተማዋ የሚገቡ ወጣቶች ዛሬም ድረስ ፋኖ ነው የላካችሁ በሚል በመታወቂያቸው አካባቢያቸው ተለይቶ ከፍተኛ ድብደባና አፈና እንደሚፈጸምባቸው ተነግሯል። ወጣቶቹ ከፋኖ ጋር ግንኙነት እንደሌላቸው ቢናገሩም አረመኔዎቹ የአብይ አህመድ አገዛዝ ወታደሮች ንጹሃኖችን ተልኳችሁ ምንድነው በሚል ከፍተኛ ግፍ ይፈጽሙባቸዋል። በፍርሃት የሚንቀሳቀሰው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ቡድን
መንገድ ጠቋሚ ባንዳዎችን በመጠቀም የሚፈጽመው ጥቃት ተባብሶ ቀጥሏል። በመሆኑም በዚህ የጠላት እንቅስቃሴ በርካቶች ሰለባ የሆኑ ሲሆን አፈናው ዛሬም ቀጥሏል። በኦሮሚያ ክልል ወለጋ በተለያዩ አካባቢዎች በአማራ ተወላጆች ላይ የሚፈጸመው ግድያና ንብረት ማውደም ዛሬም ተባብሶ ቀጥሏል። የክልሉ የጸጥታ ኃይሎች አማሮች በስፋት የሚኖሩበትን አካባቢ በማጥናት በሚፈጽሙት ጥቃት ህጻናትና ሴቶች ሰለባ ሆነዋል ሲሉ የመረጃ ምንጮቻችን ተናግረዋል። የአማራ ተወላጆች ለዓመታት ያፈሩት ንብረታቸው በአደባባይ እየተዘረፈ ነው የሚሉት የመረጃ ምንጫችን ቡድኖቹ መዝረፍ ያልቻሉትን በእሳት እንደሚያቃጥሉት ገልጸዋል። በኦህዴድ ኃይሎች በተዘጋጁ ዘራፊ ቡድኖች የቀንድ ከብቶቻቸውን ጨምሮ ንብረታቸው እየተዘረፈ ቤት ውስጥ የተገኙት በግፍ እየተገደሉ ይገኛሉ። ላለፉት ዓመታት ኦህዴድ በሸኔ ስም ሲፈጽመው የቆየው የጅምላ ግድያ፣ ንብረት ማውደምና ዘረፋ አሁን ላይ በክልሉ የጸጥታ ኃይሎች በግልጽ እየተፈጸመ ነው። በአሁኑ ሰዓት ትኩረት የተነፈጉት የወለጋ አማሮች በጸረ አማሮች ከፍተኛ ግፍና መከራዎችን እያስተናገዱ ይገኛሉ። ወደ ሌሎች መረጃዎች ስናልፍ የዓለም የምግብ መርሃ ግብር በሚቀጥሉት 6 ወራቶች የሰብአዊ ተልዕኮውን ለማስቀጠል በአስቸኳይ $230 ሚሊዮን እንደሚያስፈልገው ገልጿል። አስቸኳይ ገንዘብ ካላገኘ ድርጅቱ በመጪዎቹ ወራት በኢትዮጵያ ለሚገኙ ሁሉም ስደተኞች ሙሉ ለሙሉ የምግብ እርዳታውን እንደሚያቋርጥ አስጠንቅቋል። ድርጅቱ ከፍተኛ የተመጣጠነ የምግብ እጥረት ላጋጠማቸው ህጻናትና እናቶች የሚያቀርበው አልሚ ምግብ በአደገኛ ሁኔታ መመናመኑን ጠቅሷል። ታህሳስ ወር ላይ አልሚ ምግቡ እንደሚያልቅ የገለጸ ሲሆን ይህ ማለት ለ1 ሚሊዮን የተመጣጠነ የምግብ እጥረት ላለባቸው ህጻናት፣ ነፍሰ ጡር እናቶችና ጡት የሚያጠቡ እናቶች ተጨማሪ ገንዘብ ካላገኘ ድጋፉ ያቆማል። ድርጅቱ ባለፈው ሚያዝያ ወር የገንዘብ እጥረት እንዳጋጠመው ማሳወቁን አውስቶ በለጋሾች እርዳታ የምግብ መርሃ ግብሮቹን ማስቀጠል ችሎ እንደነበር ገልጿል። የዓለም የምግብ ፕሮግራም በደቡብ ምስራቅ ሶማሌ ክልል የ700,000 ሰዎችን ፍላጎት ለማሟላት ከኢትዮጵያ መንግስት ጋር በቅርብ እየሰራሁ ነው ብለዋል። አካባቢው በድርቅና ጎርፍ የተጎዳ መሆኑን ጠቅሶ ያለውን የተወሰነ የሰብአዊ ምግብ እርዳታ ሳይቀንስ ለማቅረብ እየጣረ መሆኑን ገልጿል። ተልዕኳቸውን ለወራት አፋፍ ላይ ሆኖ ቆይቷል የሚሉት ዳይሬክተሩ ይህ የምግብ ዋስትና ለሌላቸው ኢትዮጵያውያንና ስደተኞች የምናቀርበው ድጋፍ ብቻ ሳይሆን ለአዲስ ቀውስ ያለንን ዝግጁነት፣ ለአዲስ የስደተኞች ፍሰት፣ ድርቅና የአየር ንብረት አደጋዎችን የምናደርገውን ጥረት ያዳክማል ብለዋል። ከገንዘብ እጦት ባሻገር በተለይም በአማራ ክልል የቀጠለው የደህንነት እጦት የዓለም የምግብ ፕሮግራምን የሰብአዊ ስራዎችን ማስተጓጎሉን እንደቀጠለ ነው ሲል ባወጣው መግለጫ ጠቅሷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።